ወንድሜ ካሌብ ልቡ የደነደነ ሰብአዊነት የማይሰማው ርህራሄ የማያውቅ ጨካኝ ነው። እኔ ደግሞ ቢያንስ ሚዛኑን የጠበቀ ሰብአዊነት አለኝ ብዬ አምናለሁ። በገዛ እጅ በፈቃደኝነት ወጥመድ ውስጥ እየገባ ነው ያለው። አሁን አንድ እኩል ሆን ማለት አይደለም መድብል። እሱ ደግሞ ልበ መልካሙ ውዱ ባለቤቴ ብሩክ ይባላል። ብሩክ አባዬ ስለመጣ በጣም ደስ ብሎኛል። እሺ አባዬ ደግሞ በጣም ናፍቀኝ ነበር። እንደውን ምን ሰርፕራይዝ አለ ላምጣልህ? ጌታ ብሩክ ይነቃል። ብሩክ ብታይ ማለት ነው እማትነቃቀል አይነት ከወዲያኛው ይልክብኝ ተፈርጅ ነበር። ብሩክ ድጋሚ አይነን ገልጣ አየቀኝ። የኔ ጌታ የኔ አባት ነቃል። የኔ ፍቅር የኔ ወይኔ በኪድዬ በጣም ነው ደስ የሚለው። ምሳሌ ነቃቁ። የኔ አባት ነቃልኝ አይደል? ዳግም አይነን ገልጣ አሳየኝ። ምን አልከኝ? ምን ላድርግልህ? ዳጣ ሊያወራኝ እኮ ነው። ምን ላድርግልህ? ምን ፈልገህ ነው? ምን ላድርግልህ? boy. In casa. Colocando a música.
በህይወት መትረፉ ደስ ይላል። በሌላው ባሻገር ግን ቀድመን ከገመትነው አንዱን ተከስተዋል። በጣም ነው ማዝነው። ብሩክ ሀፍ ፓራዳይዝ ሆኗል። ይሄ ማለት ግማሽ አካሉ ፓራዳይዝ ሆኗል። ዶክተር ምንድን ነው ያልሽው? ቀድሜ የነገርኳችሁ እንድትበረቱ ብዬ ነው። እኛ የቻልነውን ሁሉ ሞክረናል። በዚህኛው ባሻገር ምንም የማረግለት ነገር የለም። ጠዋት ሆስፒታል ይወጣል። ዶክተር ሌላ ምንም አማራጭ የለም የሚድንበት? ዶክተር እንደው ውጭ ሀገር ሄዶ እንኳን መታከም የሚችልበት አማራጭ አይደለም? ጀርመን ሀገር በዚሁ ስፔሻላይዝ ያደረገ አንድ ወዳጅ አለኝ። ውጤቱን አስቀድሜ ልክለት ነበረ፣ ግን እዚሁ ካየነው የተለየ ውጤት የለም። ማድረግ የሚገባቸው አሁን ብሩክ እንዲሻለው እናንተ መጠንከር ነው። ለብሩክ ለ6 ወር የሚያክል መድኃኒት የሚወስደውን ጽፌልታለሁ ማዘዣው ላይ፣ እሱን ይወስዳል። ግን በዙሪያው ያላችሁ ሰዎች ሁሉ መበርታት ነው ያለባችሁ። ምክንያቱም ብሩክን በህይወቱን ተስፋ እንዲቆርጥ እያደረጋችሁ ነው። እናንተ ከበረታችሁ ብሩክን ይበረታል። በርቱ፣ አይዟችሁ አይዟችሁ። በህይወት መትረፉን ዋና ነገር እሱ ነው። ይሻላል። እናንተ መበርታት አለባችሁ። ይህን ምንድን ከቆሞ ላይ ረመድ ማለት ነው። ወንድሜ ቅድስት እንደምታረጉት ወንድሜ ብሩክ እንኳን ለቤት አበቃ። ምንም አታስብሽ፣ እኔ ወንድምህ አለሁልህ። በእግር ቆመህ እስከምትሄድ ድረስ ከጎንህ ነኝ። መድብል አሁን እኮ ተመስገን ነው፣ በጣም ደህና ነው። አዎ ተመስገን ነው የሚባለው። ምንም እንዳታስብሽ፣ ምንም። እኛ ቤተሰቦች አለንልህ፣ እናስታምምሃለን። ሁላችንም አለንለት፣ ሁላችንም ከጎኑ ነን። ብሩክ ነፍሴንም ቢሆን ሸጬ ያሳክምሃል። የሚደረገውን ነገር ሁሉ አድርጌ ምንም እንዳታስብ። እግዚአብሔር አለ። ማን ነው? ማን ነው? ማን እንደሆነ ቆይ ቁጭ በይ። እኔ ራሴ እጄ ከፍታለሁ። ሄሎ፣ የምነግርህን ነገር በደንብ አድምጠኝ። ምንም ነገር እንዲበላሽ አልፈልግም። ሁሉም ነገር ባቀድኩትና በነገርኩ መሰረት መፈጸም አለበት። እየሰማኸኝ ነው? ጥሩ ስማ፣
ራስን ቀየር ለማድረግ ሞክር። መነጽር አድርግ፣ ኮፍያ አድርግ፣ የሆነ ራስን ከልል የሚያደርግ ነገር ተጠቀም። እኔ ልታጠቃው የሚመስልበትን ስለት ነገር የሚያዝ ከኔ ጋር ነህ? አሁን በደንብ በንቀት አድምጠኝ። በልበ ሙሉነትና በባለቤትነት ስሜት ከኔ ጋር ስለከበረው ድንጋይ ለመውራት ልበ ሙሉነት እና ወኔ በደንብ ያስፈልጋል። በተረፈ በሰዓቱ ተገኝ። ልክ ያልመሰለ እንቅስቃሴ ካየህ ወዲያውኑ እርምጃ ከመውሰድ ወደ ኋላ እንዳትል። አሁን በቃ ቻው። ምንም አይነት ስህተት አልፈልግም። ሁሉንም ነገር በጥንቃቄ ፈጽም። አንተ እዚህ ምን ትሰራለህ? ማህሌት አንቺን ፈልጌ ነው የመጣው። ታረቀኝ። እየተከታተልከኝ ባልሆነ። ቆይ ምንድነው በስልክ ስትቀርጽ የነበረው? ከአንድ አብራክ የወጣን ሁለት መንታ ወንድማማቾች የዚህን ያህል ልዩነት እንዴት ሊኖር ቻለ? የሚገርም። ወንድሜ ካሌብ ልቡ የደነደነ ሰብአዊነት የማይሰማው ርህራሄ የማያውቅ ጨካኝ ነው። እኔ ደግሞ ቢያንስ ሚዛኑን የጠበቀ ሰብአዊነት አለኝ ብዬ አምናለሁ። ምንም ቢሆን በምንም አይነት መመዘኛ የለጋ ህፃናት ገና ፈንድቃ ያልጠገቡ የትንንሽ እንቡጥ ሴቶችን ህይወት ቀጥፎ ለማጠውለግ ልቤ ብቻ አይለኝም። ወንድሜ ለምን እንዲሆነ በሰው ደም የሚሰባ አውሬ ለመሆኑ ምን ገፋፋው? በአረመኔነት ገዝፎ ለመፍራት የሚገፋፋ ራስ ወዳድነት ይሆን ወይስ ከመጠን ያለፈ አፍቅሮት ነው? አላውቅም። እንዲህ የሆነበት መንስኤ ምንም ሊገለጥልኝ አልቻለም። የገባኝ አንድ ነገር ቢኖር ድጋሚ እንደ ልጅነታችን ተቃቅፈን ተሳስቀን ተላፍተን በንጹህ ልብ ንጹህ ወንድማማቾች እንደማለት ምናልባት ብዬ ትንሽ ተስፋ ላድርግ እንዴ? እንዲህ የሚሆንበት እድል ተመልሶ የሚመጣ አይመስለኝም። እንዲህ መሆናችን በጣም ያሳዝናል። የነብርን ጭራ አይዙ ከያዙም አይለቁ። በእርግጠኝነት የተረት ሲተረት ሰምተሃል። ከመስማትም ባሻገር ከተረትነትም አልፎ የህይወት የመርህ ነው። ስለዚህ ሳታደክመኝ ተረዳኸኝ ማለት ነው። ሰማኛለህ? አሁን በስልክ የቀረጽከውን ቪዲዮ ቶሎ ብለህ አጥፋ። በፍጹም አላደርገውም። ስማ ታረቀኝ፣ በገዛ እጅ በፈቃደኝነት ወጥመድ ውስጥ እየገባ ነው ያለው። ሚስጥሬን አዳመጥ፣ ሚስጥርሽን ቀረጽኩ። አሁን አንድ እኩል ሆነ ማለት አይደለም። ሂሳብ ማወራረድ ጥሩ ተከነህበታል። ጎበዝ ታሬ፣ በጣም ጎበዝ። ሰማኛለህ?
አንዴ አዳልጦ እጄ ላይ ከወደክ ግን መቼም አትነሳም መቼም። ማን የማን እጅ ላይ እንደሚወድቅ እናያለን። አሁን ግን የጋራ ስራ ስላለ ተከታይ። አቤት አቤት። ምን ነበር? ባልሳሳት ይሄ ቅድስት ቤት መሰለኝ። አዎ አልተሳሳትሽ፣ ቅድስት ቤት ነው። እና ቅድስት የለችም? አለች። ለምን ፈለግሻት? ዝም ብዬ ስመለከትክ የሆነ ደረቅ ቢጤ ነገር ትመስላለህ። ደግሞ ይሄ ምን ማለት ነው እንዴ? ቆይ አልገባኝም። አንተ ወንድ አይደለህ እንዴ? ታዲያ ቆንጆ ሴት ፊት ስትቆም እንዴት ማናገር እንዳለባት ታውቅ? ጠብ እርግፍ ብለህ ልታናገረኝ ይገባ ነበር። ለጊዜው ራስሽ መካቢ ቆይሽና የመጣሽበትን አጠር አድርገሽ ተናገሪ። የኔ መቤት ኡፍ! አሁን የመጣሁት እኔ የትኝ ፈልጌ ነው። በልዘር በልልኝ ከዚህ ጋር። ወይ አለምዬ እህቴ አንቺ ያንሽልኝ እንዴት ሳትደውይልኝ መጣሽ? ሳትደውይልኝ ደግሞ ማለት ምን ማለት ነው? ቆይ እህቴ ቤት ለመምጣት ግዴታ መደወል ማስፈቀድ እንዴት ነው ነገሩ? ደጅ መጣት አለብኝ ማለት ነው? ኧረ እባክሽ ተረጋጊ አለሜ። እንዴ እኔ እኮ ለአንቺ በማሰብ ነው። ድንገት ስትመጪ ድንገተኛ ባንኖርስ ብዬ እኮ ነው። እንደዛ ነው እንዴ? እሺ እንግዲህ ካልሽ ምን ይደረጋል? ይሁና። አለም ትባላለች፣ ተዋወቋት። ያክስቴ ልጅ ናት። ያክስቴ? እኔና ያክስትሽ ልጅ? ምን ነው በጣም አራቅሽኝ። ይህ ነገር መጠንዘዝሽን ጀመረሽ ደግሞ። አብረን ያደግነው እንደ ታላቅና እንደ ታናሽ ነን። አዎ እህቷ ነኝ። ስሚ አንቺ በዛ የሄድሽ ነኝ ቁጭ በይ ሳትይኝ ህይወት ታሪክ ልነግራቸው ነው። በእኔ ልቀመጥ። ኧረ መጀመሪያ እንዴ መድብል ይባላል፣ ተዋወቂው። መድብል? እሷ ደግሞ በጣም የምወዳት እምሳሳላት ልጄ ናት። ታዋቂያት እሷ ነው። ልጄ? ሰላም። እሱ ደግሞ ልበ መልካሙ ውዱ ባለቤቴ ብሩክ ይባላል። ብሩክ? ብሩክ? ሻይ ቡና ቡናም ሁለት ይበቃዋል። ሁለት አለ። ስራ ቆንጆ ነው። እሺ እናመሰግናለን። እሺ
ሲሳይ ምን ነው ሐሳብ ውስጥ የገባት መስላለህ? አይ ወንድም አለም ሰው ሆኖ ሐሳብ የሚያንከላውሰው አለ ብለህ ነው? እሱስ ልክ ነው፣ ግን ደግሞ ከተዋወቅን ከዚህ ሳምንት እድሜ ጀምሮ አንተ እንደዚህ ስትሆን አይቻላል። ኧረ እንዴም ብዛም እንደው የቸገረ ነገር ገጥሞኝ አይደለም እንዲሁ ነው። ለምን የሆንከውን ነገር አትነግረኝም? ይኸውልህ ወንድም አለም ፈጣሪ እቀውለን ያላለው ቢሆን ነው ከእጅ ያሾለከው። በዛ ላይ ደግሞ አንተን እንዲህ ማስቸገር የጥቅሙ ስላልታየኝ ወደ ሀገሬ ለመሄድ አስቤያለሁ። እሱማ መሄድ አይቀርም። እርግጠኛ ነኝ የከንፈር ወዳጅን አፍቃ ነው አይደለ? እና ደግሞ ስትሄድ ከነ ንብረትህ ነው የምትሄደው። እንደው ምንም ያልገባኝ እንደው ጭንቅ ብሎኛል። እኔሳው ሲሳይ ዛሬ ኦፓሉ ከእጃችን ይገባል። ለድርድር እንገናኛለን። ገንዘብ በአካውንት ገቢ ይደረጋል። ተስፋ ማድረጉ ባልከፋ ነበር፣ ግን ድርድሩ አንተና ጓደኛህን የከፋ ነገር ላይ የሚጥል ከሆነ ቢቀር ይሻላል። እመነኛ አታስብ። ምድብል ካለ ሁሉም ነገር ያቀድነው ይሳካል። ጓደኛህን በጣም ትተማመንበታለህ ማለት ነው? በጣም። ምክንያቱም መድብል በህይወቴ ከማውቃቸው ሙሉ ሰዎች ውስጥ አንዱ ነው። በእጅ ካልክ እንግዲህ ይሁን። እስቲ ይሁን። ገጠር ሂደህ ምን ለመስራት አስበሃል? በርከት ያለ ገንዘብ ስለሆነ የምታገኘው እቅድ ቢኖርህ ጥሩ ነው። ትራክተር ገዝቼ ትልቅ እርሻ ባይሆን ደግሞ ጨማምሬ ሰፋ አድርጌ እርሻዬን ብዙ ምርት ለማምረት አስባለሁ። አይማመርተው ስንዴና ቴዋ አያውላ ስንዴ ይታየኛል። በጣም ጥሩ ሐሳብ ነው። ሚስትስ? አሃ ዋናውን ቁጥር የማይቀረው እንደውም ለሰርግ እጠራለሁ። ለአንተ የምትሆንም በዛው አትጠፋም። አንተም ካንዷ ጋር ጊዜ አይ ሲሳይ በቃ ሁሉም ነገር ላንተ ቀላል ነው አይደለ? ለማንኛውም አሁን ምግብ አዝላለሁ። እሱን በልተህ ሰፈር እንገናኛለን። በልክ ካልክ እንግዲህ በእጅ ጊዜ ይከተል መንገድ ይቅናል። በልሽ ግቢ። ያው አረፍ የምትይባት ክፍልሽ ናት። ወፈፍ አድርጎሽ ጥለሽኝ እስክትሄጂ ድረስ። ዋው በጣም የምታምርና ቆንጆ ቤት ናት። ወይኔ አንቺ እንዴት ነው ደስ የሚለው ሽታው! ምንድን ነው ነገሩ? አዎ እዚህ በፍቅር የከነፉ 2 እርግቦች ነበር የሚኖሩበት። ለዛ ነው እንዲህ ጥሩ መዓዛ እያወደኛለሁ። አዎ ሞገስና ሉላ ይባላሉ። አሁን ከዚህ ወጥተው የራሳቸውን ህይወት እየኖሩ ነው። እውነትሽ ነው? አትይኝም? ጥሩ ገደላት እያልሽኝ እኮ ነው። ወይኔ ደስ ሲል! ልብ ከገዛሽ ልብ እኔ የምልሽ እሱ ነገር ግን ነው የሚሸጠው። ባገኝና በገዛው እንዴት ደስ እንደሚለኝ። ወሬኛ በያው ደክሞሻል፣ ግቢና ተኝ። ማረፍ እንኳን ይቅርብኝ። አዲስ አበባ ነበርኩ እኮ። አዲስ አበባ ከመጣው 6 ወር ምናምን አልፎኛል። እና የሁሉ ጊዜ እዚህ ተቀምጠሽ እንዴት አልጠየቅሽኝም? ይሄኔ ቆንጆዬ ታውቂው የለ እብደት ምን ላድርግ ብለሽ ነው? አንድ ጅጅጋ፣ ሐዋሳ፣ ጅማ፣ አርባ ምንጭ ምን አልሄድኩበት አለ። ከአንድ ወንድ ጋር እየዘለልኩ ነበር። እባክሽ እሱም ሰለቸኝና የሆነ ያለኝን ገንዘብ ስብስብ አድርጌ አዲስ አበባ መጣሁ። እሱም ቢሆን ያው ገንዘብ ያለቀ። ይሄኔ ቆንጆት ያው አንቺ አጨክኝብኝም ብዬ እኮ ነው እዚህ የመጣሁት። እንደው እንዲህ ብለሽ ስትወር ትንሽ እንኳን አታፍሪ? ምንድን ነው እሱ? ቆይ ለምንድን ነው የማፍረው? ታውቂያለሽ እኮ አፍረት፣ ሰርቶ መለወጥ ምናምን የሚባሉ ነገሮች እኔን ሸሽተውኝ ከጠፉ በጣም ብዙ ጊዜ ሆናቸዋል። በይሽ የእኔ እናት፣ ዋናው እንኳን አንቺ ደህና ሆንሽ። ዋናው ጤና አይደል እንዴ? እንኳን በጤና መጣሽልኝ። እሱስ እውነትሽ። ቆይ ግን አንድ ልጠይቅሽ የምፈልገው ነገር አለ። ቅድም ልጄ ስትይ ሰማሁ ልበል? መቼ ወለድሻት ልጅ ናት?
ምንድነው? በስምሽ የተዘጋጀ ፓስፖርት ነው። ከካሌብ እውቅና ውጪ? ከካሌብ እውቅና ውጪ በራሴ የማከናውናቸው በጣት የሚቆጠሩ ተፈጥሯዊ ነገሮች ብቻ ናቸው። ታውቂያለሽ፣ እሱንም ከፈለገ ሊከለክለኝ ይችላል። ስለዚህ ካለቃ የመጣ ሚሽን ነው። እንድትሰሪው የተፈለገ ነገር አለ። እሺ? ታዲያ ከሀገር የሚያስወጣ? አዎ፣ ግን ልብ በይ፣ የተሰጠሽን ኃላፊነት አከናውነሽ መመለስ ብቻ። ሌላ ነገር አደርጋለሁ ብለሽ የሞኝ ሙከራ ካደረግሽ ግን እያስፈራራኝ ነው? አይ እንደ ስራ ባልደረባ እየመከርኩሽ ነው። ምክሩን አድምጦ መዋጥና አቅሮ መጥፋት የራስሽ መብት ነው። የት? ለምንድን ነው የምሄደው? ወደ ውጭ የሚላኩ የሰውነት አካሎች አሉ። እነሱን ወደ ግሪንላንድ ይዘሽ እንድትሄጂ ታዘሻል። ምን? ይኸውልሽ አለም፣ እዚህ እስከ ቆየሽ ድረስ ምንም እንድትናገር አልፈልግም። አልገባኝም ማለት? በቃ የራስሽን ህይወት ኑሪ። በቃ ራስሽን ሆነሽ እንድትኖሪ ብቻ ነው የምፈልገው። አሁን ገባኝ። እችን የምታክል የደረሰ ሰው ነው ያገባሽ ማለት ነው? ይኸውልሽ አለም፣ ይሄ ህይወት የኔ ህይወት ነው። አሁን ድሮ የምታውቂያት ቅድስት አይደለሁም። በብዙ ነገሮች ተቀይሬያለሁ። ለኔ በመቆርቆር ምክንያት ይሄ አጉል ነገር መናገር ምናምን በቃ ምንም ነገር እንድታደርጊ አልፈቅድልሽም። ገባሽ አይደለ? በቃሽ ተረዳውሽ። ምን ሆነሻል? ተረጋጊ እንጂ እኔ ቆንጆዬት። ያችን የመሰለች ከምታምር ወፍነት እኮ አራስ ነብር ሆንሽብኝ። ረጋ በይ፣ እኔ ተዋለሁ፣ ችግር የለም። ይኸውልሽ አለም፣ በቃ እንደነገርኩሽ ነው። ግን እናገራለሁ ምናምን የምትይ ከሆነ ግን እጨክንብሻለሁ። እያስፈራራሽ ነው። ጨርሻለሁ አለም። እኔ ማን ነኝ? ቅድስት። እኔ ቅድስት እመስላለሁ? ምን ነው ቅድስት የሚመስለው? ቢሆን ቅድስት አይደለም። መድብል አይደለም። አሁን እኔ ምን ነው መድብል የሚመስለው እንዴ? መድብል ነኝ እኔ? እንደውም አክፍ ያለሽ ለምንድን ነው እነሱን አስቀድመ የምጠራው? እኔን አስቀድመ አጠራ? ቅድስት ነው ያልኩት። እንብየውን አልሰማሁም ነበር። ጮክ ብላ አትናገርም ነበር? ትቀጣለህ። መለቅጣ ምንድን ነው የምትቀጪኝ? ደስ ያለኝ ነው የምቀጣ። እዚች ጋ ትስመኛለህ። ታረቀኝ ማለቴ ታሬ፣ እባክህ ለምን ከዚህ ጉዳይ አውጣኝ። ምን አቅም አለኝና ነው እኔ አንቺን ከዚህ ጉድ ማውጣበት? ካሌብ አንተን ያምናል። ስለዚህ ደጅ ልጽና ማጸንልሽ? ለምን? ምን አግብቶኝ ማለት? ቆይ እኔ ምንም አላሳዝንም እኮ። አንቺ ነሽ እኔን የምታሳዝኝ። ወይኔ ጉዴ፣ ወይኔ ማህሌት፣ እኔ እኮ በጣም ደንጋጣና ፈሪ ነኝ። ባንዴ ነው አየር መንገድ ውስጥ የሚይዙኝ። ቆይ እንደዚህ ግትርነቴን አይታችሁ ነው እንዴ ደፋር የመሰልኳችሁ? እኔ እኮ በጣም ፈሪ ነኝ። ጭራሽ እኔ ለዚህ ሚሽን የምሆን ሰው አይደለሁም። እባክህ ታረቀኝ፣ እርዱኝ እባካችሁ። እኔ አልሆንም ለዚህ ሚሽን። ከዚህ ቅጽበት ጀምረሽ ደግሞ ደፋርኩኝ። ለደህንነትሽ ደግሞ ስጋት አይግባሽ። ካሌብ አለ። አሁን መሄድ ትችያለሽ። እባክህ ታሬ፣ እባክህ። እህት የለህም? ወንድም የለህም? እባክህ እርዳኝ። ሂጂ አልኩሽ። እባክህ ልለምን፣ እባክህ እርዳኝ፣ እባክህ ታረቀኝ። ወይኔ ማህሌት፣ በእርግጠኝነት ራሱ ነው እቺን ሴራት ራሱ ነው። አዎ ከካሌብ እውቅና ውጭ ራሱ አዘጋጅቶ ሊልከኝ ነው። እርግጠኛ ነኝ። የዝናም ቦታ እንዳልይዝበት ፈርቶ ነው።
አዎ ምክንያቱም ማህሌቴ ሁሉም የበላይ ስለምትሆን ነው። ግን በፍጹም ይሄ ሚሽን እንዲሳካለት አላደርግም። ማፍረስ አለብሽ፣ ይህንን ሴራ ማፍረስ አለብሽ። አይሆንም። አዎ ይሄማ አይሆንም። እንደውንም አንደሳ መጣልኝ። አንተ ዳኛውን እኔ ሞዴል ልሆን። ቆይ እንደውንም ደብተር ይዤ የመጣው ነጥብ ትይዝልኛለህ። ይኸውና አንተ ነጥብ ትይዝልኛለህ። እኔ ሞዴሊስት ላሳየ። 1 2 3 እንደውንም አይዶል ልወዳደር። አንተ ደግሞ ዳኛ ሁን። ነጥብ በደንብ ያዝልኝ። እሺ እሺ 1 2 3 ወንድሜ ያዕቆብ ወንድሜ ያዕቆብ ተኛ ወይ ደውል ተደወለ ደውል ተደወለ ተነሳ እሺ እነሳለሁ እሺ እነሳለሁ ፊቴን ታጥቤ ቁርሴን በልቼ ወደ ትምህርት ቤት እሄዳለሁ። መልካም እውቀት እገበያለሁ። እህቴ የሺ ተኛሽ ወይ? ይበቃናል አይደል? ስለረዘመ በቃ እስኪ ነጥብ የለህ እንዴ አባዬ? 100 ከ100 እወዳለሁ። ሲ አባዬ 100 ከ100 በቃ አንተ ምርጥ ዳኛ ነው የምትሆነው። መድብል ምናልባት የካሌብ ሰዎች ከሆኑ መኖሬን ከጠረጠሩ ለኔ ትልቅ አደጋ ነው እና ምን ይቀርብ እነሱ ማውራት የለብኝም። እውነት ነው። ጥሩ ብለሃል። ምንም አታስብ። ሲጀመር ለእነዚህ ነው ይበቃቸዋል። ተማመንባለሁ። ግን የሚጠረጥሩን አይመስልህም? ከነቁብን የሆነ አክሽን እንወስዳለን። አንተ ትኩረትን እኛ አድርግ። ንብረቱን ይዛችኋል? አዎ እቃውን ይዘናል። እናንተስ ገንዘቡን አዘጋጅታችኋል? ታዲያ ገንዘቡን የምፈልገው በጥሬው ነው። ሰማለህ? ንብረቱ የራሱ የሆነ ባለቤት አለ። አሁኑኑ ንብረቱን ለባለቤቱ ታስረክባለህ። ኤዱዬ ቅድስቴ ለምን መጣሽ? ብሩኬ ብቻውን ይሆናል እኮ ስራውን ነው ይሰራዋል። አይ ምሳሌ ልጅ ብዬ እኮ ነው። ከምሳሌ ጋር የተጫወቱ ነው። በዛውም የራሳቸው ጊዜ ይኖራቸው። አይ እሷ ካለች እንኳን ግድ የለም። እኔ ግን ዝም ብዬ ብሩክን ሳየው በውስጡ ሀዘን ይታየኛል። አዎ እውነትሽ ነው። ደግሞ እውነት አለው። ምን እንደሚያስጨንቀኝ ታውቂያለሽ ሄዱዬ? ይሄንን እውነት ተቀብሎ ተቋቁሞ መኖር ይችላል። ይሄ በጣም እየተጨነኩ ነው። አይዞሽ ቅድስቴ፣ ደግሞ ብሩኬ ምንም ነገር ቢገጥመው አንቺ ከጎኑ እስካለሽለት ድረስ መጋፈጥ ይችላል። ብቻ አንቺ ስጋት አይግባሽ። እንዳፍሽ ያድርግልኝ ሄዱዬ። እኔማ ባለኝ አቅም በቻልኩት ካጠገቡ ሁሌም አለው። ብቻ ፈጣሪ ቶሎ ይማርልኝ። አሜን። እና ሄዱ ምን ላግዝሽ? ኪችን ከገባሁ እኮ በጣም ቆየሁ። አረ ምንም አያስፈልግም ቅድስቴ፣ እኔ እሰራዋለሁ። ደግሞ ደርሷል። ሂጂ በቃ። አይ ችግር የለውም። እዚሁ ዝም ብዬ ላጫውትሽ እስኪ ላውራሻችሁ።
እሱ እኮ እናንተን የሚመለከት ጉዳይ አይደለም አይደል እንዴ? ዝም ብለህ ያልተጠየቀውን አትቀባጥር። ምንድን ያልከው? አዎ ያልተጠየቀውን አትዘባርቅ እያልኩ እየዋሹን ነበር ማለት ነው። በደንብ አይተሃል? የለም ኪሳቸው ውስጥ እኮ ምንም የለም። እሺ አሁን ምንድን ነው የምንለው? ለዚህ ምስኪን ገበሬ ምንድን ነው የምንለው? እሺ መድብል በኪሳቸው ካልያዙት ነቅተውብናል ማለት ነው። በአፋጣኝ ከዚህ መሰውር አለብን። ወይዬ እንዴት ነሽ? አለሁልሽ። እንዴት ነው ክፍልሽን ወደድሻት? አሪፍ ናት። ምንም አትልም። ያው አጣማጄን እስከማገኝ ድረስ ምን አማራጭ አለኝ ብለሽ ነው? እሱማ እኮ ወግ ነበረ። ቅድም ግን አስቀይመሽኛል። ምንም ባላጠፋሁት ነገር ተኮሳትረሽ ተመናጭቀሽብኝ ሄድሽ። እውነቴን ነው የምልሽ እቴ። እኔ እዚህ ቤት ከመጣሁ ጀምሮ ምንም የማየው ነገር ደስ አይልም። አለምዬ በጣም ይቅርታ፣ ልክ አይደለም ያደረኩት። እሺ ግን አሁን ትክክለኛ ነገር ተናገርሽ። በቃ ይቅር ብዬሻለሁ፣ አታስቢ። አዎ ምንም ቢሆን እኮ እንግዳዬ ነሽ። እንግዳዬ? እኔ እኮ ከእንግዳም በላይ ውዷ ተመራጯ ፍቅር የሆንኩትሽ እኮ ነኝ። ኦይ እኔ የትነቱን መሽካድኩኝ። ይልቀስ እንተይውና አለምዬ፣ እንዴት ነው እርግቡ አልተገኘም? እርግቡማ ሊይዘው ስል ሲበር ይኸው እኔም አለሁ። እባክሽ ተይው። ይሄ ማለት አያያዝሽ ትክክል አይደለም ማለት ነው። ምን ታደርጊዋለሽ? እብደቴ እንደሆነ ታውቂዋለሽ። በዚህ እብደቴ እንዴት ይበረክትልኛል ብለሽ ነው? ቆይ ኧረ አሁንም ከወንድ ጋር ሆነሽ ሌላ ወንድ ያምሻል ማለት ነው? ምን ላድርግ ብለሽ ነው? ያው አንድ ወንድ ላይ ጥብቅ ማለት አልፈልግም። ታውቂ የለ። በዛ ላይ ደግሞ ወንድ ቶሎ ነው የምጠግበው። ወይ አለምዬ እብድ እኮ ነሽ ታውቂያለሽ አይደል? አንቺ አሁን እንደው የእኛ ዘር ትሆኚ። በይ እሺ፣ ለማንኛውም የምትፈልጊው ነገር ካለ ንገሪኝ። በደንብ እረፍት አድርጊ እሺ? እሺ ቻው እቴ። ወይ በጣም ነው የምወድሽ። እኔም በጣም ነው የምወድሽ። ቻው። ሲሳይ እንግዲህ እኛ የቻልነው ሞክረናል፣ ግን አልተሳካልንም። ያ ማለት ነገ አይሳካልንም ማለት አይደለም። አዎ ይኸውልህ ሲሳይ፣ ይሄ ንብረት ያንተ ነው። ከቻልን ያለህበት ድረስ፣ ካልቻልን ደግሞ አንተ እዚህ መጥተህ እንድትቀበል እናደርጋለን። ንብረትህን እናስመልስልሃለን። አረ እናንተ ሰዎች አረ ተውት፣ ግድ የላችሁም። ምን ይቅርብኝ። ፈጣሪ ለኔ ያላለውም ለኔ ቢሎ ኖሮ ቀድሞንም ከእጅ አይወጣም ነበር። እኔ ግድ የለም ወደ ሀገሬ ከነ ነፍሴ ወደ ሀገሬ ልግባ። ግድ የለም ፍቀዱልኝ። ነፍሴን እፈልጋለሁ። ሲሳይ ለምንድን ነው የሚቀረው? ይሄ እኮ ያንተ ንብረት ነው። ማንም ሰው ከህግ በላይ መሆን አይችልም። ንብረትህን እናስመልስልሃለን። ትንሽ ጊዜ ብቻ ስጠን፣ ትንሽ ጊዜ። እናንተስ በማያገባችሁ ጦስ ከኔ ጋር አብራችሁ ተንከራተታችሁ አይደል? ያ ምን ቢቀር እሺ ብትሉኝ ምን ችግር አለ? እኔ ተውት፣ እንደው ሆዴን ባርባር እያለኝ ነው። እኔ ምንም ጥሩ ስሜት እየተሰማኝ አይደለም። ልሄድ፣ ግድ የለም ፍቀዱልኝ። ሲሳይ እኛ እኮ እያልን ያለነው ቢያንስ የተወሰነ ጊዜ ታገስ፣ እዚህ ቆይ ነው እንጂ ሁሌ ከተማ ኑር እኮ አይደለም። ሁሌ እኛ ተስፋ አድርገህ መጥተህ ባዶ እጅህ እንድትመለስ አንፈልግም። እመነኝ፣ በአንድ ሳምንት ጊዜ ውስጥ ነገሩን እንጨርሳለን። ትንሽ ጊዜ ብቻ ታገሰ እባክህ ሲሳይ። ምን ወጣችሁ እናንተ በኔ ጦስ የምትሰቃዩ? ዛሬ እኮ እዚህ ምድር ላይ ቆምኩ እኮ በእናንተ ነው። ሞቼ ነበር እኮ፣ ጅብ በልቶኝ ነበር እኮ። ይሄን ሁለት አውላችሁልኝ ደግሞ እንደገና ሌላ ስቃይ
አረ ፍቀዱልኝ፣ ግድ የላችሁም። በእኔ ምክንያትም አንዱ ግድ የለም ልሂድ ወደ ሀገር። እሺ በሉኝ። በቃ መድብል ግድ የለም እሺም በለውና ይሄድ። እኛ ነገሮችን ካስተካከልን በኋላ ወይ ወደሱ እንሄዳለን፣ ካልሆነ ደግሞ በስልክ ደውለን እንጠራዋለን። በቃ እንግዲህ ሄዳለሁ ካለ ምን ማድረግ ይቻላል? በጠዋት እንደምንም ብለሽ ነው። እሺ በቃችን ያዛት ለትራንስፖርት ምንድነው? ለትራንስፖርት ነው። ተው እናንተ ውለታ በዛችሁብኝ፣ እንደዚህ ተሰቃያችሁ። ታንሶ ደግሞ ሌላ አለ። ሲሳይሽ ገንዘብ አለ እንዳለ ተዘርፈ ተደብድበሃል እኮ። ምን ገንዘብ አለ? ባዶ እጅህን ነው ሀገር የምትሄድ? ይሄን ያዝሽ በለኝ፣ ተቀበለኝ። ሲሳይ ግድ የለም ተቀበለው። እንግዲህ ምን ይደረጋል? በደስታ ለመልሰው። እግዚአብሔር ይስጥልኝ፣ ከክፉ ነገር ይጠብቅልኝ። በሰላም ግባ። እንግዲህ ቤተሰብን ሰላም በልልኝ። እሺ እልልሃለሁ። በቃ እንግዲህ ኧረ በማርያም ኧረ ምን ውለታ ይመልስ። አሜን። በሰላም ያገናኝ። አሜን አሜን። ሲሳይ በቃ አይዞህ። እሺ ሁሉም ነገር ያልፋል። እሺ አይዞህ ሲሳይ። በቃ አካብ በለል ትሸኙ አደረሃል። ሰላም ደህና ሁን። እሺ ሰላም ደር እግዚአብሔር ያክብርልኝ። የልፋትን ዋጋ ሲመልስ። አሜን አሜን። ኧረ ምንም ማለት ሳይሆንልኝ ደካማ እናቴ። አይዞህ ሲሳይ። እሺ በቃ ብሩክን እግዚአብሔር ይማርበል። እሺ መጥቼ እጠይቀዋለሁ። እሺ ወይኔ ማህሌት፣ እንደዛ ሌት ተቀን የደከምኩበት የለፈውበት ነገር እንዲህ በከንቱ ይቅር። ያም አረባ ጋርድ ሸወደኝ። ህይወቴን ይቀይረዋል ያልኩት ነገር እኮ ነው መዳፌ ላይ ብንን ያለው። መድብል አንተ ነህ። አዎ አንተ እያለ በቃ የኔ ህልምና ፍላጎት አይሳካም ማለት ነው። በቃ ህልሜ ደጉም እንደተነነ ነው። ቆሻውን ምንድነው የማደርገው? በቃ ምን አለኝ ከሆነ በኋላ ወደ ቤቴ ልግባ እንጂ